ሙስሊም እኔ ስሆን አንተ ነው ያየህ? መስጊድ ስገባ ነው ስሰግድ ነው ያየህ? አሁንም አንድ አምላክ የሚሉት ልክ ናቸው። ካንተ ይኸውልህ ካንተ ከሶስት አምላክ ከምታመልከው አንድ አምላክ የሚያመልኩት ይሻላል። ድጋሚ ኧረ በእግዚአብሔር አትመልሱት። መጽሐፍ ቅዱስ ውስጥ የሌለውን አላገኘንማ። መሐመድ የሚል ጽሑፍ የለም መጽሐፍ እኮ አለ ብሎ እኮ አሁኑ በቅርቡ ውይይት አለ እኮ ውይይት አለ ሙስሊሞቹ አሉ እኛ ሐሰተኛ መሆኑን ነው የምናውቀው። እነሱ ደግሞ አላነበባችሁትም እንጂ የሚሉት በምን ነው? እሳቸውን ነብያችን ሰለላሁ ዐለይሂ ወሰለም በምን ሁኔታ ነው አለ የሚሉት? አንተራ ፓስተር እየፈራው ነው። አንተራ ሲያጠራጠርከ አለላችሁ። ነብይነቱ ያንተ ሳይሆን የነሱ ነው። አይ እሳቸው ነብያችን ብለው ነው እነሱ የሚጠሩት። የኔ አላልኩም እኮ አንተም ነብያችን አትበል እንጂ እነሱ ሲጠሩ ነብያችን ብለው ነው የሚጠሩት። ስለዚህ ነብያችን ብለው እንደሚጠሩት ነው የምጠራው ነው እኔ። አንተ ምን ብለህ ትጠራዋለህ? ነብያችን ሰለላሁ ዐለይሂ ወሰለም እኮ ነብያችን ስትል እኮ አንተንም አካተተ። ሱረቱ መርየም 1941 ላይ ታገኘዋለህ። እውነት ተናጋሪ እንዲሆን አራኔ ያላቅም ሱረቱ ማላቅም እኔ ሶሬት ህፃንም ማውጣው እዚህ ለአንተ እንድትረዳ ስለፈለኩ ነው። አሁን አንተ የተናገርከው እውነትን የማይናገር እኔ እንደዚህ አይነት ነገር አልወድም። እኔ አታስጨንቅ እግዚአብሔር። እኔ ከሲስ ጋር እንደነ እንኳን አደረሰ ልለው ነው የገባሁት። እኔ አሁን ሶረቲ ብትለኝ ማን ብትለኝ እኔ ምንም የማውቀው ጉዳይ የለም። እዚህ እውቀቱም የለኝም የለኝም። ሶፊ ሱራ ታውቃለህ? እሺ ሶፊ ኧረ እኔ ምንም ስለዚህ ውሸታም ነው ውሸታም ነው ሂዝ ላየር። ስለዚህ እንትን መሆን አይችልም። ሶፊን አይደለም። ስለዚህ መሐመድ ነብይ መሆን አይችልም። እኔ አትጠይቀኝ ወንድሜ። እኔ ምንም የማውቀው ሲሳይ ያውቆ ነው። እኔ ሱራ ምናምን አላውቅም። እኔ ሱራፌል ከሆነ አውቃለሁ። ከዛ በተረፈ እኔ እንዲያን ነገር አላውቅም። ግን ሶፊ የሚዲያ ሰው ቢሆንም እኮ ፓስተር ነኝ ብሎ የለ እንዴ? የፓስተር አቋሙን ደግሞ ነው ሲሳይ። ይሄ ልጅ ምንም አልተፈጸመለትም። ተፈጸመም ይላል እንጂ ምንም ገና ግማሽ ላይ ማለት ነው። የእኔ ጥያቄ ራሱ እኮ ሶፊ ምን ተፈጽሞለት ተፈጸመ እንዳለ ራሱ እንዴ? ጌታ መስቀል ላይ የፈጸመልኝ ነዋ። በኢየሱስ እንዴት ተፈጸመልኝ? የተፈጸመለት ሰው እኮ እንዳንተ ክው አይልም እኮ። የተፈጸመለት ሰው እኮ ይረጋጋል እንዴ ታዲያ አንተ ተፈጽሞልህ ነው ሶፊ በየቦታው ጡንቻን የምታሳየው? እንትን ስትታጠብ የምታሳየው ምናምን ስትበላ የምታሳየው? ኧረ ሲሳይ እባክህ ሲሳይ። ኧረ ሲሳይ አይደለም ሲሳይ። እኔ ሁለተኛ አልመጣም አንተ ጋር። እኔ እኮ ሌላ ሰው ጋር እኮ አልሄድም ሲስ አንተ ጋር ነው። ምን አድርገኝ ነው የሚለው? እኔ 600 ሁሉን አላስወርድልም እንደ አንተ ጌታ። ምን አድርገኝ ነው የሚለው ነው የምልህ። እኔ አሁን ጡንቻህን ታሳያለህ ይላል። ታዲያ ምን ላድርግ? ያለኝን ነው። አንተ ምላስን እያሳየህ አይደል እንደ ያለውን ነው እኮ ሰው የሚያሳይ። የት ነው ያመጣኸው? ይሄንን በህልም አይተኸው ነው? ሎጎውን ራስህ ፈልገህ ነው? እነዚህ ዲዛይን የሚሰሩ ልጆች ነው የሰሩልህ? ምንድን ነው? ከየት ነው ያመጣኸው? ከየት ነው ያመጣኸው? አብራራው። ከህልም ነው? በራእይ ነው? ይሄ ሊድና ቀስተ ደመና ሂድና ይኸው እኮ ከየት ነው ያመጣኸው? አንድ በጣም የተወደዱና የተከበሩ ፓስተር ይህንን ጥያቄ ከመለሱልን እዚህ 119 ሰዎች እኛ ምን እናደርጋለን? አንድ የሚዘጋጅ ዲቤት አለ። እሱም ምንድነው ነብዩ መሐመድ በመጽሐፍ ቅዱስ ውስጥ በሚል ማለት ነው። እና የእውነት ግን እሳቸው ቢኖሩ ባይኖሩ ምንድነው የሚጠቅማቸው? እሳቸው ከተገኙ መጽሐፍ ቅዱስ ውስጥ እሳቸው ከተገኙላቸውማ በቃ እኮ ሁለተኛ ናቸው ትላለህ ፓስተር። እንደ ቢኒ መጽሐፍ ቅዱስ ውስጥ የሌለውን አላገኘንማ። መሐመድ የሚል ጽሑፍ የለም መጽሐፍ እኮ አለ ብሎ እኮ አሁኑ በቅርቡ ውይይት አለ እኮ ውይይት አለ። ሙስሊሞቹ አሉ እኛ ሐሰተኛ መሆኑን ነው የምናውቀው። እነሱ ደግሞ አላነበባችሁትም እንጂ የሚሉት በምን ነው? እሳቸውን ነብያችን ሰለላሁ ዐለይሂ ወሰለም በምን ሁኔታ ነው አለ የሚሉት? አንተራ ፓስተር እየፈራው ነው። አንተራ ሲያጠራጠርከ አለ እንዳትለን። አይደለም ኮሚኒ ሰሞኑን አንድ ሁለት የቴርላን ኢንተርቪው አድርጎታል። ፓስተር እየተጠራጠርኩ መጣሁ። ኧረ ፓስተር ንገረን።
ዲቤቱ ምን አስጠበቀ? ንገረና እዚሁ ገላግለ ፓስተርዬ ንገረን እንደ የሰማው ነገር የሰማሁት ሳይሆን አሉ ካላችሁ ለምን አዎ እሺ የለም ከተባሉ እሺ ነው የሚባለው እኮ። እኔ ካሉ ምን እናረጋ? እኔ ፓስተር ባለበት እኔ ቃል እገባላችኋለሁ ነብዩ መሐመድ በመጽሐፍ ቅዱስ ውስጥ በግልጽና በቀጥታ እውነተኛ ነብይ ሆኖ ካሉ እኔ እዛው ላይ ዲቤቱ እንዳለቀ እንትን ካለ ያው ሻዳ እንይዛለን። ምን እናረጋለን? ምንድነው ነገሩ? ወዴት እየሄደ ነው? ዓለም ወዴት እየሄደች ነው? ዓለምማ ትዞራለች፣ እኛንን እጁ ይዞረብን። ከእሷ ጋር መዞር አቅቶን እኮ እኛ ዞረብን። ፓስተር ቂልባችን ተለያየን። ዓለም በዛ ትዞራለች። እኔ እንትናን አስገባው እስቲ ይሄ አፖስቶሊክ ጎስፕል ምናምን የሚባለው ሐዋርያዊ ወንጌል ለምን ነብያችን አልክብር ማን ነው? ናቲ እኮ ነው እኮ አፖስቶሊክ ጎስፕል እኮ ናቲ እኮ ነው። እንደው ፓስተር ሶፊ ቆይ እስቲ ባካል እንዳታውቀው እስቲ ናቲ ላክልኝ። እንትን ሲል ነው እኮ ነብያችን አላለም ወይስ? እና እኔ ሰው በሚጠራው ነው የምጠራው። ማንም ሰው እሳቸው ብሎ ይጠራሉ፣ እኔም እሳቸው ብዬ ነው። የሌሎችን በማክበር መከበር እኮ አለ ብዬ ማምን ነኝ። እኔ እኮ ተራማጅ እኮ ነኝ። እኔም ባይዘው እኔ ብዙ ጊዜ እንትን እኮ ነው ፓስተርዬ፣ መጥራትህ አሪፍ ነው፣ ግን ያው ነብይነቱ ያንተ ሳይሆን የነሱ ነው። እሳቸው ነብያችን ብለው ነው እነሱ የሚጠሩት፣ የኔ አላልኩም እኮ። አንተም ነብያችን አትበል እንጂ እነሱ ሲጠሩ ነብያችን ብለው ነው የሚጠሩት። ስለዚህ ነብያችን ብለው እንደሚጠሩት ነው የምጠራው ነው። እኔ አንተ ምን ብለህ ትጠራዋለህ? ነብያችን ሰለላሁ ዐለይሂ ወሰለም እኮ ነብያችን ስትል እኮ አንተንም አካተተ። በቃ ናቸው ለኔ የሚመጣ ነገር እኮ የለም። ለአንተ ነብይ እኮ እንደዛ ብለህ ምንድነው ችግሩ? ምን ቢሆኑ የሚጎዳኝ ነገር ምንድነው? እንደ ክርስቶስን አምላክ አድርገህ መቀበል የለብህማ። ነብይነትን ተተቀበለ ነው መቀበለው፣ የነሱ ነው መቀበላለሁ። እሳቸው እኮ አምላክ አይደለም ብለው ነው የሚያምኑት። ስለዚህ ነብይ ሀሳባቸውን እኮ አላልኩም፣ እሳቸውን ነው እቀበላለሁ ያልኩት፣ ያሰቡትን አላልኩም እኮ። ነብይነታቸውን ከተቀበልክ እንግዲህ ነብይነታቸው እኮ ትክክል ነው ብለህ ነው የምትቀበለው። የአንድን ነብይነት እኮ ከተቀበልከው በቃ ያንን ነው የምትቀበለው። አሁን አንተ ቢኒያም ምስኪኑ ይላል። ቢኒያም ምስኪኑ ብዬ ነው የምጠራህ ነኝ ብለሃል። እንደዛ ነው የምጠራህ። አይ ቢኒያም ሀብታሙ አይደል ምስኪን ነው፣ በቃ ምስኪን ነው በቃ ቢኒዬ ምስኪን ነው። እኔም እኮ ፓስተር ብዬ ነው የምጠራህ። ሶፊ ፓስተር ሶፊ በቃ ልክ እንደዛ ማለት ነው ቢኒዬ። ልክ እንደዛው ነብያችን ብለው ከጠሩ ተብለህ አትጥራ ነው እኮ የምልህ። ነብያችን ማለት የኔ ነብይ ማለት ነው። እንደውም የኔ ናቸው በቃ ምንም ወላሂ የሚከለክለኝ ነገር ካለ እንግዲህ የሚከለክለኝ የለም። ኦፍ ኮርስ አንተ ሊሆን ይችላል። ግን እኔ ምን መሰለህ እነሱ በሚጠሩበት ልክና መጠንና በዛ ሁኔታ ስለምጠራ ነው እኔ። አሁን ለምሳሌ የኦርቶዶክስ መምህር ቢሆኑ መምህራችን ብለህ ከጠራህ መምህራችን ብዬ ነው የምጠራው። እኔ የምሄድበት ነው እንጂ እኮ እኔ እንደሱ ነው በቃ እንደሱ ነው አካሄዴ ነው እንጂ ሀሳቡን እገዛዋለሁ ልክ ነው ማለት ሳይሆን በቃ አንተ መምህራችን ብለህ የምጠራቸው ከሆነ እኔም መምህራችን ብዬ ነው የምጠራው። አሁን ለምሳሌ እመቤታችን ቅድስት ድንግል ማርያም ብላ ኦርቶዶክስ ቤተክርስቲያን ትጠራለች። እንደዛ ነው የምጠራው እኔ። የሀሳብ ልዩነት ግን ሊኖረኝ ይችላል። አምጣ ዘርዝር ብትለኝ ልወያይበት ልል እችላለሁ። ግን አንተ እንደምጠራው አንተ በምታከብራት ልክና መጠን አከብርልሃለሁ። የአንተ ሴንሲቲቭ ፓርት ከሆነች እሷን የሆነ ነገር በማለት ድንግል ማርያም ብሎ መጥራት እኮ የማይፈልግም ሰው ሊኖር ይችላል እኮ። ማርያም ብቻ ይላል። ምክንያቱም ከዛ በኋላ ባለው ጉዳይ ላይ የራሱ የሚያነሳው ጉዳይ ስላለ፣ እኔ ግን ከአንተ ጋር ሳወራ አንተ በምትፈልገው አውድና ልክ ነው የምጠራልህ። ከዛ ቀጥሎ ለማውራት አንተም ፍላጎት ይኖራል፣ ምክንያቱም አከብርልሃለሁ። እንደሱ ነው ማምነው ነው የኔ ታይ። ስለዚህ በቃ ያስማማናል። ኦፍ ኮርስ ነብይነቱ አንተ አጠራርህ መብትህ ነው። ግን አሁን ለምሳሌ እስቲ አላህ አምላኬ ነው በላ። ልክ እነሱ አላህ አምላኬ ነው ጌታዬ ነው ይላሉ። ስለዚህ እነሱ በሚጠሩበት ትሆን አላህ አምላኬ ነው ብለህ ጥራ። አላህ አምላኬ ነው ወይ አምላካችን አለ
ያ ያስማማናል። አሁን ጎራችን ይለያል ማለት ነው። ይቀጥሉ ሌሎቻችን። አይ ክርስትና እኮ በደቦ አይደለም በግል ነው በነገራችን ላይ እና ደቦ እኮ ደቦ አይደለም። መስጊድ ፓስተርነት ጀመሩ እንዴ? አንተ ተው አንተ ደግሞ ዝም በል ሁልጊዜ መተህ ዝም ብለህ አታውራ። በደቦ ጤፍ ነው የሚወቃው። አይ ፓስተር እኛ በደቦ ምናምን ነገር ሳይሆን እኛ ሙስሊሞችን በጣም እናከብራለን፣ እንወዳቸዋለን። የነሱ ነገር መንቀፍ የለብንም። ሶፊ እኮ ሰማው እኮ ትክክል እኮ። ለምሳሌ ሶፊ አሁን ፓስተር እንትን አረብ ሀገሮች አሁን የፈጣሪን ስም ማን ብለው ነው የሚጠሩት? አረ አላህ ብለው ነው የሚጠሩት። እግዚአብሔር ነው አንተ የምትለው እነሱ ኢቭን ጴንጤዎቹም ኦርቶዶክሶች የግብፅ ኦርቶዶክሶች አላህ ብለው የሶሪያ ኦርቶዶክሶች አላህ ብለው ነው የሚጠሩት። በነገራችን ላይ አረብኛ ቋንቋ ማለት የእስላም ቋንቋ አይደለም። አረብኛ ማለት የአረቦች ቋንቋ ነው። ብዙ ሰው ይመስለዋል። የአረቦች የሚጠቀሙበት ቋንቋ ነው፣ አረብኛ ነው እንጂ ቋንቋ በራሱ እስላምም ክርስቲያንም አይሆንም። ስለዚህ አላህ ሁላችሁንም ሰላም ብያለሁ። በጣም ይቅርታ ሶፊ። አረብኛ አረቦች አላህ ብለው የሚጠሩት እግዚአብሔር አብን ወይም ደግሞ አንዱን አምላክ ነው። ሙስሊሞች ደግሞ አላህ ብለው የሚጠሩት ስለዚህ ይሄኛውን አላህ አምላኬ ነው ትላለህ። ሙስሊሞች የሚሉትን ጭንቅላት አለው ብላቸው አለ የለም የሚሉትን ለምሳሌ ሴናሪዮን ስታዋል ቢሲሲ አላገኘኝም። እሱ እኛ ያወራነው ስለ ቋንቋ ነው። አላህ ሲዘረዘር ዘርዝረው ሲዘረዘር የምቀበለው አለ ማልቀበለው አለ። ከተረዳ መሐመድ ነብይ ብለሃል። መሐመድን ነብይ ብለሃል። እነሱም አልሰማህም? እነሱ የሚሉት አልኩኝ እኮ ቅድም ከሰማህ ነብያችን ብለው ይጠራሉ። ነብያችን ብለው እኔም እጠራላቸዋለሁ። ያ ማለት ግን የሱን ሐሳብና የሱን መንገድ እከተላለሁ ማለት ግን አይደለም። አሁን እኮ በበጎ ሊና መረዳት ከፈለግን ለመረዳት እንሞክር። ከዛ በተረፈ ግን እኔ አላልኩም። እኔ ያልኩት እነሱ ተረድቻለሁ፣ ሐሳብን ተረድቻለሁ። ግን ነብያችን ከምትል ነብያቸው እኔ ለምሳሌ አሁን ሙስሊሞች ነብያችን የሚሉት መሐመድ ብዬ እጠራለሁ። የሙስሊሞች ነብይ መሐመድ ብዬ እጠራለሁ። ለምሳሌ አንተን ፓስተሬ ሶፊ አልልህም፣ ፓስተር ሶፊ ነው የምልህ። ልክ ነው። ለምሳሌ እኔ አንደኛ ምን መሰለህ አንተ ተከታዮች የኔ ፓስተር ነው ይሉሃል። እኔ ግን የነሱ ፓስተር ነው ምን መሰለህ ብዙ አማርኛም ብዙ አይደለሁም። አንዳንድ የፊደል ስህተቶች ልጠቀም እችላለሁ። ብዙ ማላቀው ቋንቋም ብዙ አይደለሁኝም። በቃ እንደዛ ውሰደው። ችንንና ይሄን መለየት አልችልም። እኔ አላቅም። ይሄን ልበል ምናልባት በጣም ይቅርታ መናገር አልነበረብኝም ይሆን አላቅም። በእስልምና አስተምሮ ከነቢያት ወይም ደግሞ ከነቢይነት መስፈርት አንዱ እውነት መናገር ነው። ነቢዩ እውነት ተናጋሪ መሆን ይኖርበታል። ሱረቱ መርየም 1941 ላይ ታገኘዋለህ። እውነት ተናጋሪ እንዲሆን አራኔ ያላቅም ሱረቱን ማላቅም እኔ ሶሬት ህፃንም እዚህ ለአንተ እንድትረዳ ስለፈለኩ ነው። አሁን አንተ ተናገርከው እውነትን የማይናገር እኔ እንደዚህ አይነት ነገር አልወድም። እኔ አታስጨንቅ በእግዚአብሔር። እኔ ከሲስ ጋር እንደነ እንኳን አደረሰ ልለው ነው የገባሁት። እኔ አሁን ሶረቲ ብትለኝ ማን ብትለኝ እኔ ምንም የማውቀው ጉዳይ የለም። በዚህ እውቀቱም የለኝም አላቅም። አፉ በይኝ ወዳጅ አላቅም። እውቀቱም የለኝ እኔ በዚህ ጉዳይ እውነት እኔ ቢኒ ሶሪቲ ቤት እንዳይለኩ ነፍስዬው ፈርቶ ነው ነብያተውት አይደለም። አላቅም፣ እውነት አላቅም። እንዴ ማላቀውን ነገር እንዴት አውቃለሁ እላለሁ። አሁን ሶረቲ ሲለኝ ምንድን ነው ህንጻውን የመጣልኝ እዚህ ሳሚት አንድ ሶረቲ ህንጻ አለ። እኔ አላቅም። አይን አሁን የሚለኝ እንደ ማላቀውን ምን ልበል? እንትና ሶፊ ይመስለኛል። ኖርማል በቃ እነሱ በሚጠሩ ማለት ይሄ ገዢ ሀሳብ ነው። ሁላችንን የሚገዛን ነው። በቃ እነሱ በሚጠሩበት እንጠራለን። ግን እነሱ በሚጠሩበት ማለት ስሙ በሆነው ማለት ነው። ለምሳሌ አላህን አላህ ብለን እንጠራለን። መሐመድን መሐመድ ብለን እንጠራለን። ነብዩ መሐመዳችን ማለት የራሳቸው የሙስሊሞቹ ነብይ ብለን እንጠራለን። ኦፍ ኮርስ ይሄ አግባባናል። ግን የኛ አድርገን አሻሽላለሁ። ይሄ ራሱ አያግባባኝም። ቢኒ አሁን የተናገርከው ራሱ እኔን አያግባባኝም። ሶፊ ሱራ ታውቃለህ? እሺ ሶፊ
ኧረ እኔ ምንም ስለዚህ ውሸታም ነው ውሸታም ነው ሂዝ ላየር ስለዚህ እንትን መሆን አይችልም ሶፊን አይደለም ስለዚህ መሐመድ ነብይ መሆን አይችልም እኔ ተጠይቀኝ ወንድም እኔ ምንም ማቀው ሲሳይ ያውቆ ነው እኔ ሱራ ምናምን አላውቅም እኔ ሱራፌል ከሆነ አውቃለሁ ከዛ በተረፈ እኔ እንዲያን ነገር አላውቅም እሱ አጥቅተቱኝ ነው ጌታ you guys ያው ጨዋታ ነው እኛ እኔና ሶፊ ጨዋታ ላይ ነን ያለነው ሁላችሁም ሙስሊም ወገኖቻችን ወንድሞቻችን ከታች እንዳላችሁ እመለከታለሁ ያለው ክርስቲያኖችም አላችሁ just we are ጨዋታ ላይ ነን እና በዛ ተረዱስ እንደ ያረጋ ትንሽ ተጫውተን ሲሶ ጨዋታ ላይ አይደለም የኔን ሐሳብ የሚሞግት ካለ እንድታስገባልኝ እፈልጋለሁ ሲስ በቃ እኔ እናንተ ነብይ እንዳልሆነ ሶፊ አንተን አይደለም እኔም ካንተ ጋር ሶፊ አንተን አይደለም በቃ ነው ውስጤ ያው ሶፊ አንተን ትቻለሁ ካንተ ጋር ሙግት ፈለገ ውስጤ እንደውም በቃ እኔ ካንተ ጋር ነው እንደውም ዲቤት አስገባን ሲሳይ ወደ ላይ አድርግና በቃ እንደውም ካንተ ጋር እንትን እኮ ነው ሶፊን እንረዳው ሶፊ የሚዲያ ሰው ስለሆነ ሚዲያ ሰው ማለት አፌ ቁርጥ ይባልል ቢኒዬ አቀራራቢ ስለሆነ ነገም ስለሚጠራቸው ከዛ አንፃር ከክብር አንፃር ምናምን ነገር ይመስለኛል እንረዳው እኛ ደግሞ የዲቤት ሰዎች ስለሆነን እናንተ ጠራው እንደማይጠራው ስለምንለኝ ዲቤት ያርግ ከኔ ጋር በእናትህ እሱ ልጅ ፈልጓለሁ ይግባ ከኔ ጋር ዲቤት ግን ሶፊ የሚዲያ ሰው ቢሆንም እኮ ፓስተር ነኝ ብሎ የለ እንዴ የፓስተር አቋሙ እንደሞተው ነው ሲሳይ ይሄ ልጅ ምንም አልተፈጸመለትም ተፈጸመም ይላል እንጂ ምንም ገና ግማሽ ላይ ማለት ነው ምን የኔ ጥያቄ ራሱ እኮ ሶፊ ምን ተፈጸመ እንዳለ ራሱ ሁለተኛው እንደ ጌታ መስቀል ላይ የፈጸመልኝ ነው በኢየሱስ እንዴት ተፈጸመልኝ የፈጸመለት ሰው እኮ እንዳንተ ክው አይልም እኮ የተፈጸመለት ሰው እኮ ይረጋጋል እንዴ ታዲያ አንተ ተፈጽሞልህ ነው ሶፊ በየቦታው ጡንቻን የምታሳየው እንትን ስትታጠብ የምታሳየው ምናምን ስትበላ የምታሳየው ኧረ ሲሳይ እባክህ ሲሳይ ኧረ ሲሳይ አይደለም ሲሳይ እኔ ሁለተኛ አልመጣም አንተ ጋር እኔ እኮ ሌላ ሰው ጋር እኮ አልሄድም ሲሳይ አንተ ጋር ነው እኔ ምን አድርገህ ነው የሚለው እኔ 600 ሁሉን አላስወርድልም እንደ አንተ ጌታ ምን አድርገኝ ነው የሚለው ነው የምልህ አሁን ጡንቻህን ታሳያለህ ይላል ታዲያ ምን ላድርግ ያለኝን ነው አንተ ምላስን እያሳየህ አይደል እንደ ያለውን ነው እኮ ሰው የሚያሳየው እንደ ጡንቻህን ማሳየህ ምንድን ነው የሚለኝ ባይዘው ሶፊ እንትና መልኬ ቁርአን ላይ ግኝት እንዳገኘ ሰምታል ሶፊ ካልሰማ እኔ የመልኬን ሐሳብ ሁሉንም ነው የምገዛው የሚገርም በጣም የሚደንቅ ሐሳብ ያለው የሚያስደንቅ በተለይ ደግሞ አንዱ ሐሳብ ላይ ትንሽ 3 ወር 4 ወር ጠንከር አድርጎ ቢቀጥል ቶሎ ባይቀይረው በቃ በጣም የሚገራርም ሐሳብ ነው የሚያመጣው መልክዬ እንዴት አለ መልክ ሶፊ እንዴት ነህ ሶፊዬ አንተ በቃ ወዳጅነታችንን አቀሰቀስከው እኮ ሶፊ አለው ኧረ መልክዬ እውነት እኔ ደስ ነው የሚለኝ ልክ ነህ አይ በየ3 ወሩ በየ4 ወሩ ሊለዋወጥ በየአንድ ቀኑም እኮ በየሰከንዱ ሊለዋወጥ ይችላል አይ እውነት ነው እኔም እኮ በደንብ እንደዚህ ገብቶኛል ሶፊዬ አይ ያው ሲሳይ በሌላ ወስዶት ነው ብለዋል አይደለም ሲሳይ በሌላ ወስዶት ነው እኔ እኮ ያልኩ ምን መሰለ 4 ወር እንኳን ብትሄድ አሁን 3 ወር ተከትለው የሆኑ ሰዎች 4ኛ ወር ላይ ትቀይራለህ አንተ ከዛ ወዴት ይሄዳሉ እነዛ ሰዎች እንዲሁ ስትጓተቱ ዘመን እንዳያልፍ ነው እንጂ እኮ ሐሳብን ይወደዋለሁ አንድ ቀን ቀይር ያላቅም መጽሐፍ ቅዱሱን እያነበብኩ እየሄድኩ ስለሆነ እንጂ የቀየርኩ እየመሰለው ነው ለሰው እንጂ አንድ ሰው እዛው ስለቆመ ያ ሰው የቀያየረ ይመስለዋል አለማንበቡ ነው እንጂ ባነበብክ ቁጥር እኮ የከፍ እያልክ ነው የምትሄደው ከእምነት ወደ እምነት እያደግናል የምንሄደው ከጸጋ ወደ ጸጋ ከኃይል ወደ ኃይል ከብርሃን ወደ ብርሃን ከእውቀት ወደ እውቀት እያደግን ነው እንጂ የምንሄደው እንደ አንድ ጊዜ ወተት ማለት ሕፃን ልጅ ሆነን አይደለም ሕፃን ልጅ አለ ወተት ይጋታል ስጋ ይበላል አጥንት እንግዲህ ይግጣል
መንፈሳዊም እንደዛ ስለሆነ አንተ አየህ ወተት እኔ እረዳለሁ። አንዳንድ ሰዎች ወተት ላይ የሆኑና እኔ እናንተ እኮ ሁለቴ ነው ሶስቴ ኢንተርቪው አድርጌያለሁና በደንብ እረዳለሁ ከሌላው ሰው በላይ። አንተ ግን ምን መሰለህ ህይወት ብቻ አይደለም መልካሙ ተበጀ ብለህ ጀመርክና እምነቲዝም ሰማ ብለህ ጨረስክ። አሁን እዚህ ደርሰሃል። ገባ እኔ ሳቅ እንኳን በዛ እየቀየርክ ይሄ የመጨረሻ ነው። ኦኬ የመጽሐፍ ቅዱሱ መጨረሻ ነው። እምነቲዝም ሰማያዊ ቤተክርስቲያን የመጽሐፍ ቅዱሱ መጨረሻ ነው። ክርስቶስ ደሙን አፍሶ ዋጋ የከፈለባት ሰማያዊ ቤተክርስቲያን እቺ የመጨረሻ ነው። ካላመንክ እምነቲዝም ያው እምነታዊ ነው፣ ሰዎችን ወደ ክርስቶስ እምነት እንዲመጡ ማድረግ ነው እንጂ የሃይማኖት ስርዓት ወግ ምናምን እነሱ ነገሮች ከዚህ በኋላ ግን እንደማቀየር ምን ማስረጃ አለው? አይ ፓስተር ምንድነው? እኔ እኮ አዳምጠኝ። እምነቲዝም ሰማያዊ ቤተክርስቲያን በደንብ አዳምጠኝ አንዴ። እምነቲዝም ሰማያዊ ቤተክርስቲያን ማለት ሰዎች በእምነት በማትታየው በክርስቶስ ደም የተዋጀች ቤተክርስቲያን አለች። እዛ ውስጥ መግባት ማለት ነው። ከዚህ በላይ ምንድን ነው? ክርስቶስ እኮ ሃይማኖትን አይደለም ያቋቋመው፣ ቤተ ክርስቲያንን ነው የዋጀው። አየህ፣ በደሙ የዋጀው ቤተ ክርስቲያንን ነው። እኛ ደግሞ የእሱም ቤተ ክርስቲያን የምናሳይ ስናምን፣ እኛ ቤተ ክርስቲያን አይደለንም። ስናምን ግን ቤተ ክርስቲያኗን እናሳያለን። የክርስቶስን ብርሃን እንደምናሳይ ሁሉ እኛ ብርሃን አይደለንም። ወደ ብርሃኑ ስንጠጋ ብርሃኑን እናሳያለን። ወደ ቤተ ክርስቲያኑ ስንገባ ቤተ ክርስቲያኑን እናሳያለን። ወደ ፍቅሩ ስንገባ የእግዚአብሔርን ፍቅር እናሳያለን። በምድር ላይ ወኪል ሆነን የተቀመጥን እንጂ እኛ ቤተክርስቲያን አይደለንም፣ ስለገባን ተባልን እንጂ። ስለዚህ እቺ ሰማያዊ ቤተክርስቲያን ሁሉም ሰው የሚገባባት አምኖ ነው። እዚህ ላይ ጥያቄ ካለ መጠየቅ ይቻላል። ግን ዋናውን እኔ የያዝኩት ዓላማ አለኝ። አንድ ጥያቄ ብቻ ይቻላል። ከዚህ ከሎጎ ጋር የተያያዘ ከየት ነው ያመጣው? ይሄንን በህልም አይተኸው ነው? ሎጎውን ራስህ ፈልገህ ነው? እነዚህ ዲዛይን የሚሰሩ ልጆች ነው የሰሩልህ? ምንድን ነው ከየት ያመጣው? በጣም ጥሩ፣ በጣም አሪፍ ጥያቄ ነው። ይሄ የሃይማኖተኞች ማለት ሃይማኖተኞች የሚያመጡት ስዕል ነው። እንዲህ ነው አይኑ። ይሄ እኮ ቀስተ ደመና ነው። ስለዚህ ይሄ ቀስተ ደመና አየህ፣ እግዚአብሔር ያመጣውን ቀስተ ደመና ይኸውልህ፣ አንዴ ልጨርስ እንዴ ይሄን ሂድና የውጣና። ስለዚህ አሁን ምንድን ነው እኔ ክርስቶስ ነኝ ብሎ እንደሚመጣ እኔ ክርስቶስ ነኝ። አሁን እኮ ሁሉ ነገር የሚመጣው ባለው ነገር ነው። አሁን ይሄ ከለር ነው። ምን አገናኘው? ሰርኮን ነው። አብራራው። ከህልም ነው? በራእይ ነው? ይሄን ሂድና ቀስተ ደመና ሂድና የው እኮ ከየት ያመጣው? ሂድና የው ሎጎ ላይ ያለው የቤተ ክርስቲያን ቅርጽ ብለህ ያስቀመጥከው ማን ነው? እንደዚህ አይነት ቤተ ክርስቲያን ያለ ብሎ ነገር ኖ ቻጂቢቲ እኮ እንደተነገርካት እኮ ትሰጣለች እንዲህ ብላ የቤተ ክርስቲያን ያለው እኮ እሷንም ጠይቆ ከሆነ ጨረስኩኝ። አዎ ጨረስኩኝ። ጨረስክ? በጣም ጥሩ። ቢኒያም ብለህ ፎቶ እዚህ ጋር አንድ ፎቶ የጳጳስ ፎቶ አለ። ማን ነው ይሄንን የጳጳስ ፎቶ እዚህ ጋር ያመጣው? ስለማውቃቸው ጳጳሴ ስለሆኑ በቃ እኔም ቤተክርስቲያንን ይሄንን ስለማውቀው ይሄንን አምጥቼ ለጠፍኩት። ማን የነገረ እንደዚህ አይነት ቤተክርስቲያን እንዳለ? ማለት እንደዚህ አይነት ቤተክርስቲያን ቅርጹን እንድትከታ መጣው? ትሰማኛለህ? እኔ በምድር ላይ ቤተክርስቲያንን የምገልጽ ማንነት ነው አለ። አሁን ይሄንን ነው አይደለ? ይሄ ምሳሌ ነው። እንኳን እኔ ክርስቶስም በብዙ ምሳሌ ገልጾታል። በቃ አለቀ። ምሳሌ አዳምጠኝ። ይኸውልህ ያንተ ጥያቄ ይገባኛል። ማን ነው የሚነግረኝ? መጽሐፍ ሂድና አንብባ። ምሳሌ አታውቅም እንዴ? ቻርጂቢቲን ጠይቀህ ነው? እሺ ምሳሌ አታውቅም እንዴ? ቤተ መቅደሱን እንዲሆኖ ይላል። ያ ቤተ መቅደስ ወደ ቤተ ክርስቲያን ተለውጧል። ባይዘቤ ሶፊዬ በቅርቡ መልክ ያገኘው አንድ ግኝት አለ። በዚህ አጋጣሚ ኢንተርቪው ብታደርገው ደስ ይለኛል። ስለ ቁርአን ሰሞኑን የተናገረው ነገር እኔ ራሱ በጣም አስገርሞኛል። ቁርአን ምን ሆነ? ቁርአንን ለነብዩ መሐመድ የሰጡት ዩፎቹ ናቸው ብሏል። መረጃውን አይ በቃ ይሄማ ሎጎው ላይ አለ እኮ አታይም እንዴ? ሎጎው ላይ እኮ ሚዛን አለች እኮ
የዛሬ 2 ወር ነው ምናምን የዛሬ ወር አካባቢ 2 ወር ነው ምናምን ስናወራ ትዝ ካለ ከሙስሊሞቹ ጋር ሆኖ ነበር እና ነግሬ ነበር። እውነት ሲስ እኮ በጣም አንዳንዴ በእውነት አንተ የምትደነቅ ሰው ነህ። ባለው ነገር በጣም ነው የማደንቀው በዚህ ጉዳይ በእውነት አንተ የምትደነቅ ሰው ነህ። ቢኒያም ሲሳይ ጴንጤ ሆኖ ለምን አብረው ትሰራለህ? ለምን አብረው ትሆናለህ? አብረው ነው ጴንጤ አይደለ እሱ? እንዴ አብራችሁ ለምን ከእሱ ጋር ታወራለህ? ቆይ አሁን እዚህ ለምን ገባ? ቆይ አዳምጠኝ። እዚህ ለምን ገባ? አንተ ኦርቶዶክስ ነህ፣ እሱ ጴንጤ ነው። አምላኮች እንሰብሰብ አላልኩም? የሆነ ግን ቢኒያም እኮ እንሰበስባለሁ አንድ አምላክ። አሁንም ምንድን ነው ልመልስልህ? ቆይ አንዴ ልመልስልህ። አንድ አምላክ እንሰብሰብ ብለህ ከሙስሊሞች ጋር ከነወሂዱ ጋር ሆነ አብረ ክርስቲያኖችን ስትሰድብ ነበር። እኔ መስከረም ድረስ አይቆይም ይሄ ልጅ ተገልብጦ ሙስሊሞችን ይረግጣቸዋል ብዬ ነበረ። ይሄው ትንቢቴ ተፈጸመ። አሁንም እስከ እዳር አሁን እኮ በጣም አሪፍ ስራ እንትን ውሱንም ዋይድንም የውይይት ጥሪ ጠርቷቸዋል። በዚህ አጋጣሚ የመልኬን የውይይት ጥሪ እንዲቀበሉ እናበረታታለን። ይሄን እንትን አትበለው፣ በጎነት የሚወደድ ስራ እየሰራ ነው ያለው። አይ ሶፊ፣ በዚህ ጉዳይ ግን ብታናገረው ደስ ይለኛል። አይ እንገናኛለን። መልኬ በጣም እኔ የምወድለት ሀሳብ ነው በጣም በነገራችን ላይ ሀሳብ እንደ ለቅሶ ቤት ንፍሮ ዝም ብሎ አይዘገንም። ከተገኘበት ገባ አጥንተህ አስበህ ተረድተህ ገብቶ በዛ ጉዳይ ላይ ጠለቅ ያለ ነገር ኖሮ ነው እንጂ ሶፊዬ፣ እኔ ደግሞ ለአንተ ጥያቄ ያለኝ ምንድነው፣ ፍቅሪዝምን እንድታቀርበው ፈልጋለሁ። የሆነ ጊዜ አቀርባው ነበረ፣ ከዛ በኋላ ዝም ብለሃል። የሆነ ጊዜ ማን ነው ፍቅሪዝም ደግሞ? እኔ አላውቅም ቢኒ፣ ረስቻለሁ። ኧረ ሶፊዬ አቀርባው ነበረ። አይ ወቅታዊ ሁኔታው እንድረሳው አድርጎኛል። ኧረ ፍቅሪዝም ነው እጅ ቀሳሪው እሱን አቀርብልን። ሲስ ይሰማል? ስማ ቢኒ፣ ሲሳይ ኦርቶዶክስ የማይሆንበት ትልቁ ምክንያት ምንድን ነው ተብሎ ሲጠየቅ ምን እንደተባለ አልሰማህም? አሁንም እኔ ሰምቻለሁ። እኔ ሶፊ ባለበት ይሄን ነገር መጥራት ፈርቼ እንጂ ሰምቻለሁ። ጾም እየተባለ ብዙ ነገሮች ስለሚቀሩበት እሱም ፍራቻ ነው። ኦርቶዶክስ ማይነሲስ ፓስተር ሶፊ ቆጥረህ እኮ አጨርሶም እኮ አንድ ቀን ከአኪል ጋር እኩል ስንቆጥረው ስንት መጣ መሰለ? 250 ምናምን ቀን የጾሙ ቀን እንዴ ጌታዬ። ታዲያ በእኛም እኮ እንጾማለን ወደ 300 ቀን እኛ እንደሆነ የኛ እኮ ፓስተር ሶፊ እውነትና አብራ ከተባለ እኮ ወጥተህ ክትፎን መብላት ትችላለህ እኮ። ኧረ ሶፊ ሜንሽን ያደረከው ሲስ የሆነ ነገር የሰማው መሰለኝ። የሙስሊም ስጋ ትበላላችሁ እንዴ ሲስ? የሙስሊም ስጋ አይከለከልም። የምር አሁን ነው የሰማሁት። በእናንተ ይከለከላል? አንተም አልገባም አልጠየኩም። እኔ ይፈቀዳሉ ላብል ሲስ እንትና ናት ኪዩ ናት ከላይ የምትለኝ አንተ ዋሃ ግን እስቲ ቢኒ ማውረድ ብቻ በብሎክ ማሰናበተ ሶፊ እስቲ ንገረን እስቲ። ስጋ የእስላም ክርስቲያን አለ? ስጋ የእስላም ክርስቲያን የሚባል አለ? አይ ኖ በእናንተ ይበላል ወይ ነው? አይ እኮ አይ ሲሪየስ ግን አይ ሲሪየስ ቢኒ የሙስሊም እኔ እኮ ማለት ኦልሞስት እኔ እኮ ቲክቶክ ላይ ከመጣሁ እኮ በምን እንዳወቅኩኝ ልንገርህ ሲሲዬ፣ በምን እንዳወቅኩ ልንገርህ። ልክ የሆነ ፕሮግራም ተዘጋጅቶ ስብሰባ ነገር እና ምግብ ይዘጋጅ ተብሎ ለሙስሊምም ለክርስቲያንም ተዘጋጀ ማለት ነው። የሆነ የፎቅ ምርቃት ነበርና
የሙስሊሞቹን በዛ አድርጉት ምናምን ነው አነሳ አድርጉት ሲባል ነው ፕሮቴስታንቶቹም ይሄንን መብላት ስለሚችሉ በዛ አድርጉት ምናምን ነገር ሲባል የምር በቃ ግራ ገብቶኝ ምናምን ይቻላል ወይስ ለነሱ እንዳይደብኛ ችግር የለም ይቻላል። ኧረ ጴንጤ እኮ ይቻላል። አንተ ምን አታውቅም እንዴ? ኦርቶዶክስም የሙስሊምም ይበላል ጴንጤ እኮ። እና ቃሌ ለምንድን ነው የሚወያየው? በስጋ ሊወያይ ነው እንዴ ቃሌ? በስጋ አረባካችሁ ተቆይቱ መልኬ አንድ አምላክ ምናመልከው እንሰባሰብ እንዳለው እንዳይሰባሰቡ ውይይት አለ እንዴ ቢኒ? ቃሌ ውይይት አለው። እኔ ነገ ማታ ውይይት አለ፣ ማክሰኞ ማታ። በዚህ አጋጣሚ ማታ 3 ሰዓት ውይይት አለ። የሁለቱን አካውንት ኮፒ ሊንክ አድርጉላቸው። ማንና ማን በምን ርዕስ ሲስዬ ንገረና። አዲስ ነን እኮ እኛ አላወቅንም። ክሪስቶሎጂ ላይ ነው የሚወያዩት። ክሪስቶሎጂ ላይ ይወያያሉ። ቃሌና ኢብራሂም ይወያያሉ። ቃሌና ኢብራሂም ክሪስቶሎጂ ላይ ይወያያሉ። እና የሁለቱን አካውንት ኮፒ ሊንክ አድርጉላቸው። በኮሆስት ነው ሲሶ? በኮሆስት ነው የሚወያዩት። ነገ እኛ ቤታችንን ከፍተን ግን ላይቭ እናስተላልፋለን። እና ሪቪውም ግድ ነው በነጋታው ለኔክስት ዴይ። እንዴ ተራችን ምን ሆነና? ሲሳይ የሙስሊም ስጋ ትበላለህ? እኔ በላ ነበር ግን አሁን ኦልሬዲ 4 ዓመት ምናምን ሆኖኛል እንጂ በላለሁ እኮ። ለምን ተውክ? አይ የተውኩት እዚህ ኦልሞስት እዚህ አሁን ቲክቶክ ላይ ምናምን ከመጣሁ በኋላ ብዙ ጊዜ ማሳለፈው ከኦርቶዶክሳውያን ጋር ምናምን ስለሆነ እንጂ እኔ እንትን ከዚህ በላ ችግር አለው። እኔ ቦሌ ለምሳሌ እንትን አወቃት እኔ በከል ጥብስ እኮ በስመ አብ ቦል እንዴ በጣም እኮ ከተማ ላይ እዛ ማሜጋ እንዴ ከተማ ላይ እንዲህ አይነት ጥብስ እኮ አታገኝም። ሶፊ ትበላለህ? ግን እሱን አሁን የሙስሊም ሆቴሎች የሙስሊም ስጋ ቤት ትበላለህ? ምን ችግር አለ? ስጋ አይደል እንዴ ሶፊ? ምን ምግብ አይደል እንዴ? ኦኬ። ከመጽሐፍ ቅዱስ አንጻር ካንተ ካለህበት የእምነት አቋም አንጻር ልክ ነው ብለህ ታምናለህ? እኔ ካለሁበት አንጻር ምንም የሚከለክለኝ ነገር የለም። የምን ትበላለህ? አሁን የግመል ስጋ ትበላለህ? የግመል ስጋ፣ የግመል ወተት። አዎ። ፈረስስ ትበላለህ? ማንቦት ምን ነው ግመልና ፈረስ ምን ይለያያሉ? ወዴ ተነፋ በልሲስ በግመልና በፈረስ መካከል ምንድን ነው? ኧረ ለምኪዬ ፈረስ ቢት እያሉኝ ፈረስ ልብላ እንደው የነበረ ልጅ ደግሞ ተራጋጭ ልታረገው ነው። ቢኒ ኮሜንት ላይ ሲሲ ያጠባል እንዴ? ምንድን ነው ምግብ ላይ ያለው አቋም አላለው? ደግሞ ሰውዬ ልጁን ተራጋጭ ልታረገው ነው። ፈረስ አብልተህ? አይ አይደለም፣ ግመል ከበላ ፈረስ የማይበላበት ምክንያት። አይ ግመል ስጋማ ግመል እኮ በስራ ማጋጣሚ ወደ አፋር ወደ ምናምን ከወጣ የፈረስም ይበላል። ጣሊያን ሀገር ብትሄድ ፈረስ ይበላል። ኧረ በስመ አብ ግደለኝ አልበላ። እውነት የፈረስ ስቴክ ብትበላ ለምሳሌ ከዛ በኋላ በሬ ላትወድ ትችላለህ። ሶፊ የፈረስ ስቴክ ኧረ በጌታ ሶፊ ኧረ በሰንበት ነው በጌታ ሶፊ። እንዴ ለግመል ሲሆን አዘቦት ቀን ሆነብህ፣ ለፈረስ ሲሆን ነው ሰንበት። ሶፊ አንተ ትበላለህ ፓስተር? እኔ ሲጀምር ምግብ ላይ ብዙ አይደለም እውነት ለመናገር ኪይ። ግን አሁን የጠራቸውን ለምሳሌ ፈረስ ምናምን ትበላለህ? አሁን ከሰጠኝ ይበላለሁ። እሺ አሬድ እንትን ይላል። ኦሬዲ እኮ የሃም እኮ ሰው እኮ የሃም አሳማ ስጋ በርገር ላይ እኮ ሰዎች በዘዴ እኮ ይበላሉ እኮ። ሶፊ ይበላል። አሳማ በእርግጥ ከጤና አንጻር አይጠቅምም፣ ከጤና አንጻር ጉዳት አለው። ግን ደግሞ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ደግሞ የማይበሉ ይሄ የጋማ ከብቶች ሸኮናቸው ድፍን ክፍት ብላ ቤተክርስቲያኗ፣ ለምሳሌ ግመል ሸኮናው ክፍት እኮ ነው።
ግን በቤተክርስቲያን አስተምሮ ግመል ይበላል እኮ አይበላም። በኦርቶዶክሳውያን አይበላም። አይ ቲንክ አሳማም ሸኮኖ ክፍት እኮ ነው። ድፍን አይመስለኝም። አሁን እኮ አንተ የጋባ ከብት ትበላለህ ማለት ነው። ግመል ከበላ አንዴ አንተ የግመል ስጋ እኮ የግመል ወተት ታውቃለህ ሶፊ? አውቃለሁ፣ እኔ በልቼውም አውቃለሁ ስጋውንም። እንዴ ለአንተ እንዴት ነው? አይምሮህ ግን ይቀበለዋል እንደዚህ ስትበላ? አይምሮ እንኳን አፌ ከተቀበሉ አይምሮ ምን ያደርገዋል? አንድ ነገር እኮ ከአይምሮ አንጻር ነው እኮ። አንዳንድ ሰው ከአይምሮ አንጻር ነው የሚከሰሰው። ስለዚህ እኛ ሀገር የማይፈቀዱ ምግቦች አሉ፣ በባህላችን በወግ በስርዓቱ የማይፈቅዷቸው ነገሮች አሉ። ከዛ አንጻር ብዬ ነው። ሲሶ ገሚቀጣ ሲሶ ፓስተር ለሁለታችን ጥያቄ እሺ አንዴ ልጨርስ ሲስላይና አንተ ከኦርቶዶክሳውያን ጋር ነው የምውለው ብለህ ሲሳይ የእስላም ስጋ እንኳን ለመብላት አቁሜያለሁ፣ ምክንያቱም ከኦርቶዶክሳውያን ጋር ነው የምውለው። 4 ዓመት ሆኖኛል። ስለዚህ የግመሉ ላይ አብረህ አትውልም ወይ? 4 ዓመት የግመሉንም ከበላሁ 4 ዓመት ሆኖኛል እኮ። ሀሳብ ቀየርክ? በልቼ አውቃለሁ እንጂ እኮ በላለሁ እኮ አይደለም። ግን አሁን ኦልሬዲ እንትን ነው። ድሮ የነበሩ ወዳጆች ነበሩ፣ ጓደኞች ነበሩ። እሺ አሁን ግመል የሚበላ ጓደኛን ብታገኝ ትበላለህ ማለት አንተ አይደለም። በዛ አጋጣሚ አንተ ፈረስ የሚበላ ጓደኛ ጋር ከዋልክ ስትበላ ልትውል ነው ማለት ነው። ምክንያቱም ጓደኞችን ስለምትወድ ውሎዬ ነው አላልክም? እንዲ አሁን ፈረስማ ግደለኝ ውሎዬ ነው አልካ? አንዴ ፈረስ ከምንም ጋር ብሎ የፈረስ ስጋ አልበላ። ግመል እየበላ ግመል ስጋ እኮ ኢትዮጵያ ውስጥ ይበላል እኮ። እሺ ይቅርብኝ። ልጠይቅህ ነበረ ፖድካስቱ ላይ እንደ ቤተ እምነት ነው። ግን ሲስ በጣም ይቅርታ ማለት ኦርቶዶክስ ማትጠቀመው አለ፣ እንደገና እናንተ ጋር ማትጠቀሙት አለ። አንድ አይጠቀሙም። አይ እንትን እኮ ነው በነገራችን ላይ ኖርማል እንደ ቤተ ክርስቲያን ብቻ ሳይሆን እንደ ኢትዮጵያ ባህላችን ራሱ ማንበላቸው ምግቦች አሉ። ኖርማል እንደ ኢትዮጵያ ባህል ግዴታ ቤተ ክርስቲያን ማዘዝ ብቻ ሳይሆን ኢትዮጵያዊ ሆነም ማትበላው ምግብ አለ። አሁን ሌላ ሀገር ብትሄድ የሚበላ እኛ ሀገር ማይበላ፣ እኛ ሀገር የሚበላ ሌላ ሀገር ማይበላ ምግቦች ምናምን ሊኖሩ ይችላል። ከባህልም አንፃር ከሃይማኖትም አንፃር ቤተክርስቲያን የምትከለክላቸው ምግቦች አሉ፣ የምትፈቅዳቸው ምክንያቱም እንትን ባለቤት ስለሆነች ማለት ነው እኛ ላይ ከዛ አንፃር ነው። አሁን እዚህ ሀገር ማለት ነው እንትን ኮረኮዳ ይበላሉ። በጣም ያው ውድ ነው ብታይ ምግቡ እንትኑ ማለት ነው። እንዳይሰማሽ ኖ እዚህም እኮ ቻይና ሬስቶራንት መሄድ እኮ ነው አባቴ እኮ ቻይና ሬስቶራንት እኮ እዚህ ሳትሄድ ኢትዮጵያ ውስጥ አዞ አይበላም ሲሳይ እኮ አዞ ይበላል ፓስተር። ኢትዮጵያ አይበላም ሲሳይ ይበላል አዞ ያልኩህን መጀመሪያ በደንብ አዳምጥ ሲሳይ። አዞ ይባላል አላልኩም፣ አብዞ ይበላል ወይ ነው። አትሰማም፣ እንትንን አስተካክል። አትሰማም፣ ተመስገን። ሰው ግን ይበላል። ስለ ምግብ ስጠይቀው ሶፊ ያልከው ይበላል ማለት አርባ ምንጭ ሄደህ ልለው እኮ ነው። አዞ አርባ ምንጭ አይደለም፣ ገብተህ ልትበላ ትችላለህ ልለው ነው። ላላ አርባ ምንጭ አይደለም። አንተ ሱቅ የሆነ ሆቴል ገብተህ አዘህ ትበላለህ እኮ። የሰው አዞ አይበላም ወይ ነው እያለ ያለው። አዘህ አትበላም ወይ ነው እንጂ አዞ ይበላል። እንደነ ጥያቄ አይጠይቅም። ኧረ አይጠይቅም። አዲስ አበባ ውስጥ አዞ ያለ አይመስለኝም። አዞ ሳይሆን አዘህ አትበላም ወይ? አዘህ ትበላለህ ወይ? ምን አስጄ ነው የምበላው? ወይ ሊዱ የነስቲ ምን አስጄ ፓስተር አዘህ ትበላለህ ወይ? እንደ አዞ ራሱ አለ እንደ ማርኬት ላይ አዘህ እንደ አረሲሳ አማርኛ ላይ እንደ እኮ አዞ ላይ የለም እኮ አሁን አንተ ወደ ሊቢያ እየሄድክ ማለት ነው ሰሃራ በረሃ ላይ እርቦሃል። አዞ ብታገኛ አትበላም ወይ? እኔ በዚህ እድሜ ሰሃራ በረሃ አይከብድም ፓስተር? ብትሄድ እና ብትራብ ትበላለህ አትበላም? ያዞ ስጋ ቢሰጡ
እንትን ራብ እኮ ማያስበላ ነገር የለም እኮ። ከነኩራትህ ትሞታለህ ወይስ ትበላለህ? ራብ ማያስበላ ነገር የለም እኮ፣ ልትበላ ትችላለህ። ስለዚህ አንተ ስላልቸገረህ ነው አሁን የማትበላው እንጂ ነገርየው ልክ ስላልሆነ ማለት ነው። ቢኒ አትበላም? ቆይ ቢኒ አንተ አሁን ሶፊ ባለው ሴናሪዮ ውስጥ ቢኒ አትበላም? ቢኒ ተመስገንን አናግሩት፣ ሊጠይቃችሁ ይፈልጋል፣ ግን ኔትወርኩ ነው መሰለኝ እምቢ ያለው። ተመስገንን ሳሙ ተመስገን፣ ዌልካም፣ እንኳን ደህና መጣ። አንቺን ጥያቄ ላለመመለስ ኧረ መልሱ ጋይስ መንክት